በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በባሕርይ ሞት በመንግሥቱ ሽረት የሌለበት ቅድመ ዓለም የነበረ በማእከለ ዘመን ያለ ዓለምን አሳልፎ በየትነቱ የሚኖር ቸር አምላካችን በሀብት ስቦ በአርድእት አቅርቦ በቅድስና ቦታ ስለሰበሰበን ስሙ ለዘላለም የተመሰገነ ይሁን። የባሕርያችን መመኪያ የንጽሕናችን መሰረት እማምላክ ወላዲተ አምላክ ክቡር ዕፀ መስቀሉ ባለሟሎቹ ቅዱሳን መላእክት፣ ቅዱሳን ነቢያት ሐዋርያት፣ ቅዱሳን ጻድቃን ሰማዕታት፣ ቅዱሳን አበው ደናግል መነኮሳት እርሱ ያከበራቸው ሁሉም በየስማቸው ክብርና ምስጋና ይድረሳቸው። ክቡራን አባቶቻችን፣ ክቡር አባታችን ሊቀ አእላፍ ቀለመወርቅ አሻግሬ የሀገረ ስብከታችን የስብከተ ወንጌል ክፍል ዋና ኃላፊ፣ ክቡር አባታችን ሊቀ ሀገር አባ ሀብተ ማርያም የሀገረ ክርስቶስ ቀራንዮ መድኃኔዓለም ቤተክርስቲያን ዋና አስተዳዳሪ፣ ክቡር መምህራችን መምህር ሳሙኤል ሲሳይ በዚሁ ደብር የመጽሐፍ መምህርና የቅኔ መምህር፣ መምህር በረከት ደስታ የደብረ ፀሐይ አቡነ ሐራ ቤተክርስቲያን ስብከተ ወንጌል ኃላፊ፣ ክቡራን ሊቃውንተ ቤተክርስቲያን በየስማችሁ በየማዕረጋችሁ ከሩቅም ከቅርብም የተሰበሰባችሁ አባቶች፣ እናቶች፣ ወንድሞች፣ እናቶች፣ ሕፃናት ጭምር ባሰባሰበን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ሰነበታችሁ? እንደምን ዋላችሁ? እንኳን አደረሳችሁ። በቸርነቱ የሰበሰበን በፍቅሩ የጠራን የሰራዊት ጌታ ልዑል እግዚአብሔር አምላካችን በዚህ ጊዜ ሁላችንም ስለሰበሰበን ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር አምላካችን ቀሪ ጊዜያችንን ባርኮ አእምሯችንን አንጽቶ ሕሊናችንን አብርቶ ቅዱስ ቃሉን ተመግበን በተማርነው ትምህርት 30፣ 60፣ 100 ያማረ ፍሬ እናፈራ ዘንድ ቅዱስ ፈቃዱ ይሁንልን። ስለታዘዝኩ የተወሰነ ነገር እኔ ልበል እንጂ መምህራኖች አሉ። አሁን የጠራኋቸው መምህራኖች እኔ ከምናገረው እኔ ከማስበው በላይ ሊያስተምሩ ስለሚችሉ ማለት ነው። ግን የተወሰነ ከመጣሁ ዘንድ ልላችሁ የምፈልገውን ነገር ልበልና ጨርሳለሁ። እግዚአብሔር አምላካችን ከሁላችን ጋር ይሁን። ዛሬ ቤተክርስቲያናችን ጾመን ክርስቶስን ጾም በአዋጅ ማጾም ከጀመረች ብዙ ዓመታት ሲሆናት በሳምንት ደረጃ አቆጣጠር 6ኛ ሳምንታችን እየያዝን ነው አይደል? 6ኛው ሳምንት ገብርኄር ይባላል። ገብርኄር ማለት ምን ማለት ነው? ቸር አገልጋይ ማለት ነው። ቸር አገልጋይ ማለት ነው። ወይም ቸር ሰራተኛ ማለት ነው በቀጥታ ሲተረጎም። በጥቅሉ የዛሬው በዓል የሰራተኞች በዓል ሊሆን ነው። ቸር አገልጋይ፣ ቸር ሰራተኛ ከሆነ ዛሬ የሰራተኞች በዓል ነው። እንዲህ ብዬ ስናገር አሰሪዎች ካላችሁ የሰራተኞቻችሁ በዓል ብቻ እንዳይመስላችሁ። ሁላችንም ሰራተኞች ስለሆን በዚህ ዓለም የሚኖር ሁሉ ያለ ስራ የሚኖር አንዳችም ሰው ስለማይኖር ምናልባት አንዱን ብናሰራም ሌላኛው ሊያሰራን ስለሚችል ሁላችንም ሰራተኞች እንደሆን እናምናለን አይደል? በጣም ጥሩ። እንዲህ ከሆነ የሁላችን በዓል ነው ዛሬ። እኛ በዓል ነው። ቤተክርስቲያናችን በዚህ ገብርኄር በተባለው ቸር አገልጋይ በተባለው ቀን እኛ ሁላችንም አገልጋዮች እንደሆን በዚህ ምድር ስንኖር በአዳም በኩል ሁላችንም ሰርተን ብንሄድ የሚጠበቅብንን ነገር መስራት ስለሚጠበቅብን የኛ በዓል ነው ማለት ይቻላል። ምናልባት ሰነፎችን አያካትትም። የማይሰሩ ካሉ እውነት ነው አይሆን ይችል ይሆናል። ስለዚህ ቸር የሆኑና ታማኝ የሆኑ አገልጋዮች በዓል ነው። ለዚህ መነሻ ርዕሴ በማቴዎስ ወንጌል ምዕራፍ 25 ቁጥር 18 ላይ ያለውን ቃል አነሳና ሐሳቤን እጀምራለሁ። በአማርኛ ብቻ አልበለው። መሬት ቆፈረና የጌታውን ወርቅ ቀበረ። የማቴዎስ ወንጌል ምዕራፍ 25 ቁጥር 18። ወከረ የምድረ አሁን ግዕዝ ልበል አይደል? በእናንተ ገብቻለሁ። አሁን ወደ ግዕዙ ከፍ ላደርጋችሁ። ወከረ የምድረ ወሀባ ወርቀ ጊዜኡ ነው የሚል
ምድርን ቆፈረና ወይ መሬትን ቆፈረና የጌታውን ወርቅ ቀበረ። የጌታውን ወርቅ ቀበረ ነው የሚል ይሄ ሐሳብ በምሳሌ የተቀመጠ ሐሳብ ነው። ማቴዎስ ወንጌል ምዕራፍ 25 በሶስት ምሳሌዎች የተዋቀረ ነው። የመጀመሪያው ክፍል ከምዕራፍ 1 25 ምዕራፍ እስከ 13ኛው ቁጥር ድረስ ያለው ስለ ጥበበኞች ደናግልና ስለ ሰነፎች ደናግል፣ ልባሞች ደናግልና ሰነፎች ደናግል ስለ እነርሱ በምሳሌ ይናገራል። ሁለተኛው ክፍል ከ14 እስከ 31 ድረስ ያለው ደግሞ ስለ ሰነፉ ሰራተኛና ስለ ትጉዎች ሰራተኛ ወይም ራሱ ባለቤቱ በነገራቸው ስለ ክፉ ሰራተኛና ስለ ታማኝ ሰራተኛ የሚናገር ነው። የመጨረሻው ሐሳብ ከ31 ጀምሮ እስከ መጨረሻው ድረስ ያለው የበጎችና የፍየሎች ምሳሌ። እንደሚታወቀው መድኃኔዓለም ክርስቶስ በዚህ ምድር ወንጌልን ተመላልሶ ሲያስተምር አብዛኛውን ትምህርት በምሳሌ ነበር ያስተምር የነበረው። በተለይ የማቴዎስ ወንጌል የምሳሌ ትምህርት ነው የሚባለው። ምሳሌዎች ይበዙበታል። ጌታ የእኛን ስጋ ለብሶ የመጣ በእኛ አንደበት የሚናገር በእኛ ቋንቋ የሚናገር ጌታ ቢሆንም ቅሉ ትምህርቱ እንዲረዳለት በጣም ደግሞ ወርዶ ሰዎች በሚገባቸው እና ሰዎች ሊረዳቸው በሚችል መልኩ ምሳሌ እየተጠቀመ ያስተምር ነበር። በሀገራቸው በሚታወቀውና ጎልቶ ባለው ምሳሌ ያስተምራቸው ነበር። ከዛ መካከል አሁን ያነሳውላችሁ መካከለኛው የምሳሌ ክፍል ሰራተኛና አሰሪ በመካከላቸው የተፈጠረውን ነገር ጥርት አድርጎ ያሳየናል። ሲጀምር እንደዚህ ነው የሚለው የዚህ ሐሳብ ሲጀምር 14ኛው ቁጥር ላይ እስመ ከመ ብእሲ ዘይነግድ ወፀዋ አግብርቲሁ ወውሃቦሙ ነዋዮ ይትገበሩ ቦቱ። ሰማችሁኝ አይደል? ሰምታችሁታል? ግዕዝ ትሰማላችሁ? ምንድን ነው የሚለው? ሩቅ ሀገር እንደሚሄድ ሰው ምሳሌውን ሲመስል ነው። ደግሞ 3 ባሪያዎቹን ጠርቶ ቦ ለዘውሃቦ 5 መክሊተ 5 መክሊት የሰጠው ሰው አለ ከ3ቱ መካከል። ወቦ ለዘውሃቦ 2 መክሊተ 2 መክሊት የሰጠው ሰውም አለ። ወቦ ለዘውሃቦ 1 መክሊተ 1 መክሊት የሰጠው ሰውም አለ። በደንብ ልብ በሉ። 3 ሰዎችን ጠራና 3 ባለሟሎችን ወይም ሰራተኞችን ጠራና ለአንዱ 5 መክሊት ሰጠው፣ ለአንዱ 2 መክሊት ሰጠው፣ ለአንዱ ደግሞ 1 መክሊት ሰጠው። አዳልቶ ይሆን ብላችሁ አላሰባችሁም? አይደለም። እንዳላዳላና አድሎ እንደሌለበት እንረዳ ዘንድ እዚያው ላይ ምን ይላል? ወለለ አሐዱ እምኔሆሙ በአምጣነ ይክሉ ወሀቦሙ ወነገደ በጊዜያ፣ ለእያንዳንዳቸው እንደየአቅማቸው እንደሚገባቸው እንደየአቅማቸው ነው የሚለው። እንደየአቅማቸው መነሳት ትችላላችሁ። በስ እሺ አራት ነው ክርስቲያን ለእናንተም ጥሩ ተንቀሳቀሳችሁ አይደል? በዚያውም ደግሞ በአንድ ድንጋይ 2 ወፍ እንደሚባለው ለአባቶችም ክብር ሰጣችሁ። በጣም ጥሩ። ስትቀመጡ ግን ቦታ እንዳትቀማሙ እሺ። ቀድሞ የተቀመጠ ሰው ቦታ እንዳይቀማ። ይሄን እያበር መምህራኖችም ስለመጡ እኔ አጠር ባለ ጊዜ ነው ለመጠቀም ፈልገው 5 የተቀበለው የሰውየው ዘመር ነው ብለን እንዳናስብ፣ 2 የተቀበለውም እንዲሁ ቀረብ ያለ ዘመር ነው፣ 1 የተቀበለው እንኳን ባይል ነው ብለን እንዳናስብ እንደየአቅማቸው ሰጣቸው ነው የሚሉት። ስለዚህ 1 የተቀበለው አቅሙ ነው፣ 2 የተቀበለው መጠኑ ነው፣ 5 የተቀበለው የሚገባው ስለሆነ ነው። እነዚህ ሰዎች መክሊታቸውን ከተቀበሉ በኋላ ወደ የቦታቸው ሄዱ። 5 የተቀበለው ወጣ ወረደ፣ ለፋ ደከመ፣ 5 አትርፎ 10 አደረገ። 2 የተቀበለው በተመሳሳይ መልኩ በመጠኑ ወጣ ወረደ፣ ለፋ ደከመ፣ ላቡን ጠብ አድርጎ 2 አትርፎ 4 አድርጎ አመጣ። 1 የተቀበለውስ ወደ ርዕሴ ደረስኩ። ገንዘቡን ተቀበለና ወጥቼ ወርጄ በነግድበት ብከስርስ፣ ሌባ ወንበዴ ሽፍታ መንገድ ላይ ቢቀማኝስ? ስለዚህ ቶሎ ብዬ ማንም ሳይሄድ እቀብራታለሁ፣
አለና ወስዶ ቀበረ። የጌታውን ወርቅ ነው። ልብ በሉ፣ ጌታው የሰጠው እንዲያበረክትበት ነው። አሁን እንደነገርኳችሁ ሐሳቡን ላለማስረዘም ይሄ በምሳሌ የተነገረ ነው። መጨረሻ ላይ ምን ሆነ? ከብዙ ዘመን በኋላ ጌታቸው ገንዘቡን ይተሳሰባቸው ዘንድ ማለት ምን ያህል አተርፈው እንደሆነ ይተሳሰባቸው ዘንድ መጣ፣ ቆጠረ። ባለ አምስቱ ና ተባለ፣ ገባ፣ እጅ ነስቶ አቤቱ ጌታ ሆይ 5 ሰጥተኸኝ ነበር፣ 5 አተርፌ 10 አደረግኩ አለ። ጎሽ አንተ በጥቂቱ ስለታመንክ በብዙ ትሾማለህ ተብሎ በጣም ተመስግኖ ወደ ጌታው ደስታ ገባ። 2 የተቀበለው መጣና በተመሳሳይ መልኩ ጌታ ሆይ 2 ሰጥተኸኝ ነበር፣ 2 አተርፌ 4 አድርጌ አምጥቻለሁ ተባለ። እሱም ተመሰገነ። ቸርና የታመነ አገልጋይ ተብሎ ተመስግኖ ወደ ጌታው ደስታ ገባ፣ ተሾመ፣ ተሸለመ። 3ኛው መጣ፣ ወርቁን የቀበረው። እነዚያኞቹ ወርቁን ከመጠን በላይ ያበዙ ናቸው። ትርፉን ለራሳቸው አስቀርተው 5ቷን ብቻ ተርፈው ነበር ያመጡት። ገብቷችሁ ከሆነ 5 የተቀበለው ሰውዬ 5 ብቻ አይደለም ያተረፈው። 5 ብቻ ተረፈም አላለም። ለሰውየው የሚፈለገው 10 አድርጎ መስጠት ስለሆነ 10 አድርጎ ለሰውየው መለሰለት። ከዚያ በኋላ ያለው ትርፉ ለራሱ ነው የሚሆነው። በተመሳሳይ መልኩ ባለ 2ቱ ባለ 1 የሆነውና ያልታደለው ግን መሬት ቆፍሮ ቀበረ። ሲመጣ ግን ጌታው ምን አለው? አንተ ክፉና ጨካኝ ሰራተኛ፣ እኔ ካልዘራሁበት የማጭድ ካልበተንኩበት የመሰበስብ እንደሆንኩ ይታወቀኛለህ። ይህን ተናግሮ ስለነበር ስለዚህም ያንተን ገንዘብ ነስተው ላለው ይሰጡታል ብሎ ወደ ጽኑ ለቅሶ ወደሚደረግበት ጨለማ ውስጥ እንዲያስገቡ ታዘዘ። ከዚህ በኋላ ውጤታቸው ተለያየ። ልብ በሉ፣ ገንዘባቸውን ወጥተው ወርደው ያተረፉት ተመሰገኑ፣ ተሾሙ፣ ተሸለሙ፣ በጌታቸው በንጉሱ ቤት ነግሰው ኖሩ። ወርቁን የቀበረው ግን ወርቁን ተቀማ፣ ተገሰጸ፣ ቀጠለና ጨለማና ለቅሶ ወዳለበት ቦታ ተጣለ። ውጤቶቹን እዩዋቸው። የሰራውና ያልሰራው እንደየስራው ተለያየ ማለት ነው። የሰሩት የደከሙት ያተረፉት ተመሰገኑ፣ ነግሰው ኖሩ። 2ቱ አንድ የተቀበለው ግን ወርቁን ቀበረ፣ ምንም አላተረፈም። ለዚያውም ደስተኛ ሆኖ አልከረመም። አሁን ሌባ ይወስድብኛል እያለ ጥሩ ህይወት አልነበረም። የማይሰራ ሰው እንደዚህ ነው። የማይሰራ ሰው በስራ ውስጥ የሚያሳልፍ ነው ህይወት የተሻለ ሰው የሚባለው። ከዛም ትልቅ ተግሳጽ ደረሰበት። በሰው ፊት የሚያሳፍር ተግሳጽ ደረሰበት። መጨረሻ ወደ ጨለማ ውስጥ እንዲገባ ሆነ። አሁን ወደኛ እናምጠው። ይህ ምን ማለት ነው? ንጉስ የተባለው ንጉሠ ሰማያት ወምድር መድኃኔዓለም ክርስቶስ ነው። ባለጸጋ የተባለው ሰማይና ምድርን በመሃል እጁ የያዘ በየሰከንዱ የሚነፍሱትን ነፋሳቶች በየሰከንዱ የሚፈነጥቁትን ብርሃኖች የፈጠረ የሚታዩና የማይታዩ ፍጥረታትን የፈጠረ ባለጸጋ የተባለው መድኃኔዓለም ክርስቶስ ነው። ሰራተኞች የተባሉ በዓለም ያሉት ሰዎች ናቸው። እነዚህ 3ቱ ሰራተኞች የዓለምን ሰው የጋራ ህይወት የሚወክሉ ናቸው። 3 ደረጃዎች ናቸው። ባለ 5 አለ፣ ከላይ ስንወርድ ባለ 2 አለ፣ ባለ 1 አለ። እነዚህ ዓለም የሚዋቀርባቸው የህይወት መስመሮች ናቸው። ባለ 5 የሚባለው ከፍተኛውን ባለጸግነት የያዘ፣ ባለ 2 የሚባለው መካከለኛውን ኑሮ የያዘ ሲሆን በጣም ታች ያለው ደግሞ ከድህነት ጠለል በታች ያለ ማለት በጣም ድሃ የሆነ ማለት ነው። እነዚህ አሁን በዘረዘርኳቸው ውስጥ እዚህ ውስጥ ያለ ሰው አለ፣ ከፍተኛውን በመጠኑ ማለት ነው። ከፍተኛውን ባለጸግነት የያዘ፣ መካከለኛውን የያዘና 3ኛ እዚህ ውስጥ በደንብ ልትረዱ የምገባው እንድትረዱ የሚፈልገው ነገር ቢኖር ምንድነው? አሁን እዚህ ጋር ታሪኩ የተቀመጠው ባለ 1ዱ ነው የቀበረ፣ ባለ 1ዱ ቀብሯል። ታሪኮች ግን ሊለዋወጡ ይችሉ ይሆናል። ወደኛ ሲመጡ ባለ 5ቱ ቀብሮ ባለ 1ዱ የሚያተርፍበት አጋጣሚ ሊኖር ይችል ይሆናል። ወደኛ ሲተረጎም የሆነ ታሪክ በዛው ብቻ የሚቀጥል አይደለም። ልንገራችሁ፣ አሁን እኛ የእግዚአብሔር ፍጥረታት ነን። ከእግዚአብሔር ያልተቀበልነው ነገር የለም። ሐዋርያው ቅዱስ ጳውሎስ እንደነገረን ምን ትብከ ዘይነሳይከ እምካልከ፣ ያልተቀበልከው ምን አለህና። እኛ ከእግዚአብሔር ያልያዝነው ምን አለ? አንድ የመጀመሪያው ከእግዚአብሔር የተቀበልነው መክሊት ሰውነታችን ነው። ከራስ ፀጉራችን እስከ እግር ጥፍራችን ድረስ ያለው በሙሉ እሱ ነው። የጌታውን ወርቅ ቀበረ። በደንብ ልብ በሉ። የጌታውን ወርቅ ቀበረ። ከእግዚአብሔር የተቀበልነው ወርቅና መክሊት በመጀመሪያ ሰውነታችን ነው። አካል ዘይአክል ይባላል። የሚበቃ አካል ነው።
እሱን የቀበርን ሰዎች ካለን ወዮልን። በዛሬው ዕለት ንጉሱ ሲተሳሰበን ያን በአርአያና በአምሳሌ የሰጠውን ያን ሰውነት የት አደረስከው? ላንተ ስል የተቸነከርኩበትን ያን የእጅ ምሳሌ የሆነውን እጅህን ሰረክበት ወይስ መጸወትክበት? አነሳህበት ወይስ ገፈተርክበት? መጸወትክበት ወይስ ቀማህበት? ምን አደረክበት? ቤተክርስቲያን አነጽክበት ወይስ ቤት አፈረስክበት? እሱ ነው ይተሳሰበናል። ጊዜያት ይሄዱ ይሆናል እንጂ ይመጣል ጌታ። ከብዙ ዘመን በኋላ ነው ልበሉ። ከብዙ ዘመን በኋላ ጌታው መጣና ተሳሰባቸው ገንዘባቸውን። ምናልባት ጊዜው ሊዘገይ ይችል ይሆናል እንጂ አሁን እጃችን በደም የምንነክረው እጃችን በምጽዋት ውስጥ የምናስቀምጠውም ሰዎች ይተሳሰበናል። በጣም ያተረፍነውም በጣም የቀበርነውም ይተሳሰበናል። ምናልባት ገንዘቡን የቀበረው ይህ ሰውዬ ገንዘቡን የቀበረ መሰለው እንጂ የቀበረ ራሱን ነው። ሊቁ ቅዱስ ኤፍሬም እንደሚናገረው ይሁዳ ጌታን በወርቅ የሸጠ መሰለው እንጂ በወርቅ የሸጠ ስለካ ራሱን ነበር። ይሁዳ ራሱን ነበር በ30 ብር የሸጠው። ሰዎች በህዋሳቶቻችን በአካላችን ላይ ሌላ ስንሰራ የሰራነው ሌላ ያጠፋነው ሌላ ሊመስለን ይችል ይሆናል፣ ግን የጠፋነው እኛው ነን። የሚገርመው ነገር እንድናገለግልበት የተሰጠነው እጃችን ኃጢአት በሚሰራ ጊዜ እየጠፋን ያለነው እኛው ነን፣ ሌላ ማንም አይደለም። ስለዚህ ሰውነታችን ይሄ ሰውነታችን አይናችን ቀብረነዋል ወይስ አተርፈንበታል? እግዚአብሔር የሰጠን ያ ዓለምን የሚያየው ናሁ ይነውም ወይድቅስ ዘያዕቆብ ለእስራኤል የሚባለው ለዓይኖቹ ሽልብታ የሌለው አምላክ በዚህ አምሳል የሰጠንን አይን ሰርተንበት ይሆን? መጽሐፍ አነበብንበት፣ ገዳማት ጎብኝተንበት፣ ቅዱሳን ነዋያትን አይተንበት ይሆን? ወይስ አካለ ዘማን ያየንበት? ወይስ የማይገባ ነገር ያየንበት? እሱ ነው። መልካሙን ነገር እያደረግን ከሆነ እያተረፍን ነው፣ በእውነትም እያተረፍን ነው። የማይገባውን ነገር እያደረግን ከሆነ ግን ቀብረነዋል። እግዚአብሔር የሰጠን አይናችን እንድናተርፍበት፣ በዚህ በአይናችን ጥሩውን ነገር ስንሰራ ነው የምናተርፍኛ ክርስቲያኖች። በእጃችን እንደነገርኳችሁ ነው። በእግራችንስ ወደ ገዳማት ሄደንበት ይሆን? ወይስ በሊህ ገሪሆሙ ለክኢ ወደም እንዳለው ሰውን ደም ለማፍጠን ነው የሚቸኩል? ወይስ እግራችን እንዴት ነው? የቀድሞ ሊቃውንት አባቶቻችን ሲናገሩ ሁለት ጆሮ ተሰጥቷል፣ ሁለት እግርም ተሰጥቷል፣ ሁለት እጅና ሁለት ዓይንም ተሰጥቷል። በዚህ አንዱን ለራስህ አንዱን ለወንድምህ የምትኖርበት ነው። ባንዱ ትሰጣለህ፣ ባንዱ ትቀበላለህ። ባንዱ ስለ ራስህ ትሰማለህ፣ ባንዱ የሌላውን ትሰማለህ። የሌላውን የወንድምህን ገመና ትሰማለህ። የራስህን ብቻ እየለየህ አይደለም። ስለ ወንድምህ ስቃይ፣ ስለ ወንድምህ መከራ መስማት አለብህ ነው። ባንዱ እግርህ ወደ መንፈሳዊው ዓለም፣ ባንዱ እግርህ ወደ ስጋዊ ዓለም፣ ባንዱ እግርህ ወደ ራስህ፣ ባንዱ እግርህ ወደ ወንድምህ መሄድ ነው። እንደዚህ ሲሆን ነው ክርስቲያን ሰውነቱን አተረፈበት የሚባለው። መክሊት ማትረፍ ማለት እሱ ነው። አንደኛው ትልቁ መክሊታችን ከኛ መቼም የማይነጠቀው ሰውነታችን ነው። እስከ መጨረሻው ድረስ አብሮ ሊቆይ የሚችለው እሱ መክሊታችን እሱ ነው። ሁለተኛው ጊዜ ላለመውሰድ እድሜ የሚባል አለ። እስክንሞት ድረስ ያለችን ያች እድሜ ለኛ መክሊታችን ነው። ይችን መክሊት ቀብረናታል ወይስ እየተጠቀምንባት ነው? አንዳንዶቻችን እስከ 70 እስከ 80 ዘመን እስኪሆን ድረስ እግዚአብሔርን ባለማወቅም እናሳልፋለን። ምናልባት ቤተክርስቲያን መምጣቱ መመላለሱ እሱ ላይከፋ ይችል ይሆናል፣ ግን ይህ በቂ አይደለም። እነ ፈያታዊ ዘየማን በ3 ሰዓት ውስጥ ነው ጊዜያቸውን ያወቁበት። ረዝሙን ጊዜ በሽፍትነት የኖሩ ይሁኑ እንጂ 3ቷን ሰዓት ግን ተጠቀሙባት። ከጌታ ጎን ተሰቅለው ተጠቀሙባት። ይሁዳ ጊዜውን ያልተጠቀመና ያልታደለ ነበር። 3 ዓመት በጆሮ ወንጌል ሰምቶ ለዚያውም አካላዊ ቃል ክርስቶስ ቃለ ወንጌልን አስተምሮት ያልታደለ። በዚህ ውስጥ ትምህርት መማራችን ማስተማራችን ብቻ በቂ አይደለም፣ ወደ ተግባር ካልተለወጠ። አንድ ልብስ መዘፍዘፉና ውሃ ውስጥ መግባቱ ብቻ በቂ አይደለም። በደንብ ታጥቦ መውጣትና መድረቅ መለበስ ይጠበቅበታል። እኛ ሰዎችም ቤተክርስቲያን ብቻ መሄዳችን በቂ ላይሆን ይችል ይሆናል። ይሁዳ ወደ ጌታ ስለሄደ በቂው አልነበረም። የጌታን ትምህርት መቀበል ነው። እኛ ወደ ቤተክርስቲያን እንሄድ ይሆናል፣ በጣም መልካም ነው። አባቶቻችን እንደሚናገሩት
ወደ ቤተ ክርስቲያን መሄድ ቀላል ሲሆን ቤተ ክርስቲያንን ወደ ራስ ማምጣት ግን ከባድ ነው። ቤተ ክርስቲያን መግባት በጣም ቀላል ነው። ቤተ ክርስቲያን መግባት ተሳልሞ መስቀል አጣፍቶ መግባት ከባድ ነው እንዴ? ንገሩኝ እንጂ ይከብዳል ወይ? ይከብዳችኋል? አይከብድም አይደል? ቤተ ክርስቲያን ለመግባት ምናልባት ንጽህና ምናምን የሚጠይቀው እንዳለው ነው። ቤተ ክርስቲያንን ወደ ራሱ ውስጥ ለማስገባት ግን ከባድ ነው። ራስ መሆን ነው የሚጠይቅ። ቅዱስ ጳውሎስ በገላትያ መልእክቱ በምዕራፍ 2 ላይ ሕይወት የስሐልቀት በሕይወተ ክርስቶስ አለኩ ይላል። የኔ ሕይወት አልቃለች፣ በክርስቶስ ሕይወት እኖራለሁ። እንደዚያ ማለትን ይጠይቃል። ቤተ ክርስቲያንን በውስጥ ማስቀመጥ ማለት ስለ እያንዳንዱ ምዕመን መጨነቅ ማለት ነው። ስለ እያንዳንዱ ምዕመን መጨነቅ። ቤተ ክርስቲያን ማለት ምዕመን ናት። እዚህ ያላችሁት እናንተ ናችሁ። በአንድ ግንድ በክርስቶስ ዛፍነት ላይ የበቀሉ ቅርንጫፎች። እነዚህን ወደ ውስጥ ማስገባት ምን ያህል ድምፅ እንዳለው አንዳንድ ፈላስፎችም ይናገራሉ። በጣም አዋቂ ሰው መከረኛ ነው። በውስጡ በጣም ብዙ ጫጫት አለበት። ብዙ ኃላፊነት ስላለበት ቤተክርስቲያናችንም አለ። በመጽሐፍ መነኮሳት በሌላ መጽሐፍ አለ ዘአፈድፈደ አእምሮ አፈድፈደ ሀቢመ ነው። በጣም ብዙ ያወቀ እንደዚያ ነው። ስለዚህ እኛ ሰዎች ጊዜያችንን ተጠቅመንበት ከሆነ መክሊታችን እያተረፈን ነው። እያንዳንዷን ሰዓት ለመንፈሳዊ አገልግሎት የምናውል ከሆነ በጣም ተጠቅመናል። ካልሆነ ግን ዘመን በራሱ ዓላማው ለሰው ልጆች የንስሐ ጊዜ ነው። አዳም 5500 ዘመን ሲሰጠው በዚያች 500 ዘመን እሱና ልጆቹ በተጋድሎና በጥልቅ ለቅሶ ያን ጊዜ እግዚአብሔር እንዲወርድላቸው የተሰጣቸው የቤት ስራ ነበር። በ5500 ዘመን ውስጥ የአዳምና የልጆቹ የነቢያት ለቅሶ እግዚአብሔርን ማውረድ የሚችል ድምፅ ነው። ስለዚህ እያንዳንዱ ዘመን ለሁላችንም የሚሰጠን እግዚአብሔርን ወደኛ ውስጥ ለማስገባት እኛ ወደ እግዚአብሔር ለመሄድ እሱ ነው ዓላማው። የመጀመሪያው እግዚአብሔርን ወደኛ ማስገባት ሲሆን የመጨረሻው እኛ ወደ እግዚአብሔር ዓለም መግባት ነው። ለሊሁ ዓለሞም ወለሊሁ ተርላሆሙ ወለሊሁ ትርስቶሙ። እኛ እግዚአብሔርን ወደኛ ካላስገባ ነው እሱ ያስገባንም። አስተውሱ፣ አባታችን አብርሃም በዛች ድንኳን ስላስገባው ነው እግዚአብሔር በዚያ ሰፊ በሆነ መንግስቱ ያስገባው። እግዚአብሔር ወደ መንግስቱ ያስገባን ዘንድ አስቀድመን እኛ ወደ ቤታችን ማስገባት ይጠይቀናል። እሱን ነው ማድረግ የሚኖርብን። ሶስተኛው እየሰማችሁ ነው። አንደኛው ምንድነው ብያችኋለሁ? የተሰጠን መክሊት ሰውነት አካላችን ሁሉ አካላችን ጊዜ ስለሌለኝ ነው ያልዘረዘርኩት። ሁለተኛ ጊዜ በጣም እድሜ ማለት ነው በጥቅሉ። ሶስተኛ ውበታችን ለኛ መክሊታችን ነው። መክሊትን ማብዛት ማለት በተሰጠን መልክ ምናልባት በመልክ ውስጥ ወፍራም፣ ቀጭን፣ አጭር፣ ረዝም፣ የቅርጽ፣ የቀለም እና የምንድነው ሊኖር የሚችለው መልክ የቁመት ሊኖር ይችል ይሆናል። በዚህ ውስጥ እግዚአብሔርን እንድናደንቅበት ነው የሚፈቀደው። ሰው በመልኩ በጣም መልከኛ ሲያይ እግዚአብሔር እንዲህ አይነት ግሩም ፍጡር የፈጠረ ግሩም እና ድንቅ አድርገህ ፈጥረኸኛልና እንዳለ ነብዩ ዳዊት ብሎ የሚያደንቅ ከሆነ በራሱም ሰውነት አስባችሁታል? እኛ ከአፈር የተነሳነን ከአፈር አንስቶ እኮ ነው እግዚአብሔር ጠፍጥፎ የሰራን። እዚህ ከተቀመጥንበትና ከቆምንበት አፈር እኮ የምንለይበት ነገር አይኖርም። እግዚአብሔር ለይቶ ነው ያመጣን። በዚህ እግዚአብሔር የምናደንቅ ከሆነ በውበታችን እግዚአብሔርን የምናመሰግንበትና የምናስመሰግንበት ከሆነ መክሊታችን እያበዛን ነው። ነገር ግን በዚህ በመክሊታችን የማይገባ ስራ እየሰራንበት ከሆነ በውበታችን ተጠቅመን ሌሎቹን የምናጠምድ ከሆነ እሱ አደጋ ነው። መክሊታችን ቀብረናል። እግዚአብሔር የሰጠን ውበትን ይሴኒ ለሃዩ ብሎ ደጓ ለምህያው ከሰው ልጆች መካከል ውበቱ ያማረ ነው ብሎ ነብዩ ዳዊት እንደተናገረው እሱን እንድናደንቅበት ንጹህ ባህሪ እግዚአብሔር ንጹህ ነገር ይፈጥራል ብለን እንድናደንቅበት እንጂ በዚህ የዝሙት ስራ የሸቀጥ ስራ እንድንሰራበት አይደለም። እግዚአብሔር መልኬን የሰጠኋችሁ የኔን አራያ የሰጠኋችሁ እኔን እንድታደንቁብኝ በዚያ ውስጥ እኔን እንድታዩኝ ነው እንጂ የማይገባ ስራ መስጠት አይደለም። ሲጀመር የንጉስ ገንዘብ የተከበረ ነው አይደል? የንጉስ ገንዘብ ይሄ መልካችን እኮ የእግዚአብሔር ነው፣ የኛ አይደለም። ከየት አመጣነው? የትም አናመጣም። ለዚያም እኮ ነው እግዚአብሔር ከሰጠን ውጭ መጨመር የማንችለው እኛ ስለማንችል ነው።
ታያላችሁ። በተለይ ከተማው ብዙ ለእህቶች ለናገር ለተው ማለት አንሸፋፈን ችግር የለም አለ። በጣም ትጨነቃላችሁ አይደል? ወንዶች መረከሩ ይስፋ ወንዶች ማለት በየደቂቃውና በየሰከንዱ በቃ ራሳቸውን የጠፋቸው እስኪመስላቸው ድረስ የሚያዩ ማለት ነው። ይሄ እግዚአብሔርን እያየንበት ከሆነ በጣም ወሳኝ ነው፣ በጣም ድንቅ ነው። በየደቂቃው ጊዜ እንደ ማርያም ኃጢት በመስታወቱ ውስጥ የሚታየው ፊቷን ሳይሆን የነፍስ መልኳን እንደተመለከተችው ከሆነ በጣም ጥሩ ነው። ወሰየው የነፍስ ውበታችን ለማየት ከሆነ በጣም ጥሩ ነው። ስጋዊ ውበታችን አይተን ስጋዊ ስሜት ለመስጠትና ስጋዊ ዓላማ ለመስጠት ከሆነ ግን ከመጠን በላይ እግዚአብሔርን መገዳደር ነው። የእግዚአብሔር ገንዘብ ነው። ይሄ ንግበር ሰብአ በአርአያነ ይሄ የእግዚአብሔር መልክ ነው። ወደድንም ጠላንም በእግዚአብሔር መልክ ላይ በእግዚአብሔር ገንዘብ ላይ መቀለድ ነውር ነው። ገንዘብ የጌታውን ወርቅ ቀበረ ማለት እሱ ነው። በማይገባ ቦታ ማዋል፣ ሰውነትን መልክን ለማይረባ ሸቀጥ ማዋል እሱ ነው። ሌላኛው የጌታውን ወርቅ ቀበረ። ልቀጥል። ስልጣን ብዬ ጨርሳለሁ። እያንዳንዳችን ስልጣን ይኖረናል። ወደድንም ጠላንም እታች ጀምሮ ቤተሰብ ምንመራም እናስተዳድር ብቻ የሆነች አነስ ያለች ተቋም እናስተዳድርና እስከ ላይኛው ሀገር እስከ መምራትና ዓለምን እስከ መምራት የምንደርስበት ደረጃ ሊኖር ይችል ይሆናል። ይህን እግዚአብሔር ንጉሠ ሰማያት ወምድር የሰማይና የምድር ንጉሥ እንደሆነ ከኛ በላይ ሊገዛ የሚችል እንዳለ እያሰብን የምናደርገው ከሆነ እውነትም ተጠቅመንበታል። የተሰጠን ስልጣን በሰውነታችን ላይ ስልጣን ተሰጥቶናል። እጅን ወደፊት ካልሰደድኩት አይሄድም፣ ካልሳምኩትም አይመጣም። እግሬን ካላነሳሁት አይሄድም። ልስጥ ብዬ ገንዘቤን ካላወጣሁት አይሄድም፣ አይደፍርም። ስለዚህ በዚህ ሁኔታ እኛ ይህን የማናደርግ ከሆነ በስልጣናችን ተጠቅመን ሰውነታችንን እንዲጾም፣ እንዲጸልይ፣ እንዲሰግድ፣ እንዲንበረከክ አይምሯችን እግዚአብሔርን እንዲያስብ የምናደርግ ከሆነ በሰውነታችን ላይ ስልጣን ካለን ቀጥሎ ባሉት ወገኖቻችን ላይ ስልጣን ካለን የማስተማር፣ የመገሰጽ፣ የመሳብ ወደ እግዚአብሔር የማቅረብ ስልጣን ካለ ይህን ስልጣን ወደ መንፈሳዊ ካዞር ነው እሱ መክሊታችን ተጠቅመንበታል ማለት ነው። መክሊታችን ተጠቅመንበታል። ምክንያቱም ሁላችንም ስልጣን አለን፣ ወደድንም ጠላንም። እንደዚህ ሰርክል ሊሆን ይችል ይሆናል እንጂ ሁላችንም ከኛ በታች የሆነ አለ። በጣም ታች ያለውን ሰው ጥሩ፣ የትኛውም ሰው ጥሩ፣ ከበታቹ የሆነ ሰው አለ ቢያንስ፣ ያም ከበታቹ አለ እያለ ይቀጥላል ማለት ነው። ቢያንስ የሚወለድ ሕፃን ስላለ ማለት ነው። ስለዚህ ይህን ስልጣናችን ለመልካም ነገር ተጠቅመነው ከሆነ ነገር ግን ለክፉ ከተጠቀምነው ማለትም ሰዎችን ወደማይረባና ወደማይገባ ነገር በተለይ በማስተማር ደረጃ ያላችሁ ካላችሁ ይሄን ሐሳብ በደንብ ወሰዱልኝ። በጣም ሀገርንና ዜጋን መቅረጽ የምትችሉ አስተማሪዎች ናችሁ። አይምሮ ላይ መስራት የምትችሉ በጣም እናንተ ጥንቃቄ ይጠበቅባችኋል። ከምንም በላይ ጥንቃቄ ይጠበቅባችኋል። የእናንተ የማስተማር ስልጣን ብዙውን ነገር የመለወጥ አቅም ስላለው ይህን ስልጣናቸውን ተጠቅማችሁ እንደነ ቴዎዳስ ዘግብጽ እንደነ ይሁዳ ዘገሊላ ወደማይገባ ነገር ከወሰዳችሁ እናንተም ተጠፋላችሁ፣ ሌላውንም ተጠፋላችሁ። ነገር ግን እንደ ሐዋርያት ራሳቸው እየነደዱ እንደ ሻማ እየቀለጡ ለሌላው ማብራት የሚቻልበት ህይወት ከሆነ እሱ ነው መክሊትን ማብዛት ማለት። የሚተጋ ሰው ላቡ ጠብ እስኪል ድረስ ነው። ሐዋርያትም ሰውነታቸው በእሳት ውስጥ እስኪሄድ በሰይፍ ውስጥ እስኪያልፍ ድረስ ወደ ባህር እስኪጣሉ ድረስ እስከዚያ ድረስ ነበር ይጋደሉ የነበሩት። እነ ቅዱስ ጳውሎስ ያለ እረፍት ከ2 ዓመት በላይ እያለቀሱ ያስተምሩ የነበር ለማኖቻቸው ለማንም አይደለም። ቅዱስ ጳውሎስ በድንግልና የኖረ ጨርቄር ማቄን የማይል ትዳር የሌለው ድንግል ነው። ነገር ግን ልጆቼ እያለ ለቆሮንቶስ ሰዎች 1 ዓመት ከ6 ወር ሲኖር ቆሮንቶስ ላይ እያለቀሰ ነበር ያስተማራቸው። በተለይ ቆሮንቶስ የግሪክ ከተማ እንደመሆኗ መጠን ከመጠን በላይ የፍልስፍናው እውቀት አጥቅቷት ነበር። ብዙ ትምህርት ትፈልጋለች። ቅዱስ ጳውሎስ ከ14ቱ መልእክቶች በጣም አጠንክሮ እና ሰፋፊ ምዕራፍ ከጻፈባቸው ምክንያቶች አንዱ እውቀት ፈላጊዎች ስለነበሩ ነው። በጣም ምክንያት ይፈልጋሉ። ጥበብን ነግሮሙ ለጠቢባን ዋኮ ጥበብ ዘዓለም ይላል። ጥበብን እነግራችኋለን ብሎ ሰማያዊ ጥበብሰ መድኃኒነ ውእቱ የተባለውን ከሰማይ የወረደውን ያችን በመጽሐፍ ምሳሌ የተቀመጠችውን የክርስቶስን ጥበብ ነገራችሁ።
ዓለምን ከፈጠረበት ጥበቡ ዓለምን ያለነበት ጥበቡ ይደንቃል እያሉ ሊቃውንት እንደሚያደንቁት ግንድ ተሸከመ፣ ጨርቅ አገለደመ፣ ታመመ፣ ደከመ ብዬ ባስተምር እኮ አላፍርም ይላል። ከሙታን ተለይቶ የተነሳ ነው የኔ ጌታ ይላል። እንዲያ እያለ የሚያስተምር እያለቀሰ ነበር የሚያስተምር። በዚህ ሂደት ምን ሄድ ከሆነ በጣም ተጠቅመንበታል ማለት ነው። ስልጣናችን በእውቀቱ ውስጥ፣ በንግዱ ውስጥ፣ በየትኛውም ዘርፍ ውስጥ በማስተዳደር ሊሆን ይችላል። በየትኛውም ውስጥ ያለን ሰዎች ስልጣናችንን ከተጠቀምንበት እኛ እንጠቀማለን። መጨረሻ ያለውን ልንገራችሁ። መክሊታቸውን ያረቡ መክሊታቸውን ያበዙት ሲሸለሙ መክሊቱን ያላበዛውና ያላረባው ግን ከተግሳጽ ቀጥሎ ጽኑ ስቃይ ወዳለበት ጥርስ ወደ ማፋጨት ያለበት ከመከራው ጽናት የተነሳ ወደዚያ ነበር የተወረወረው። ገንዘቡ ተቀምጦ ተገስጾ ወደ ሌላ ተወረወረ። ልብ በሉ፣ ሁላችንም መክሊት ሰጥተናል። እየሰማችሁ ማለት ተሰጣችኋል፣ አልተሰጣችሁም? አሁን ከዘረዘርኳችሁ ውስጥ ያልተቀበላችሁ ነገር ይኖራል? ሰውነት ተሰጥተናል፣ እድሜም ይኸው አለን። ስልጣንም እንደነገርኳችሁ በሆነ አካል ላይ ስልጣን አለን፣ እውቀትም አለን በመጠኑ ቢያንስ የምንነገረውን እንሰማለን፣ ሌላው ቢቀር። ስለዚህ የተሰጠንን እውቀት እንድንጠቀምበት ነው። በእውቀታችን እግዚአብሔር እንድናገለግልበት ቤተክርስቲያናችን፣ ሀገራችን፣ በስልጣናችን ቤተክርስቲያናችን፣ ሀገራችን፣ ቤተክርስቲያናችን እግዚአብሔር እንድናገለግልበት በተሰጠን። ምክንያቱም ቅድም እንደነገርኳችሁ 15ኛው ቁጥር ላይ 25:15 ላይ ለእያንዳንዳችን እንደየአቅማችን ነው የተሰጠነው። እግዚአብሔር አድልቶ ሴት የሆናችሁ መጠናችሁ ስለሆነ በቃ እሱን አምናችሁ ተቀበሉ። በቃ ሌላ ቀየር አትሂዱ። እንደሚገባችሁ ናችሁ ነው የተሰጣችሁት። ወንዶችም መጠናችሁ የሚገባችሁ መክሊት እሱ ስለሆነ ነው። 2ም ተቀበሉ 5ም ተቀበሉ አላልኩም፣ አላወዳደርኩም። በቃ እናንተ መክሊታችሁ ወንዶች የወንድነት ነው፣ በቃ ሌላ ነገር የለውም። ሴቶችም መክሊታችሁ ሴትነት ነው፣ በእናትነት። በቃ በዚህ በእናትነታችሁ ድንግል ማርያምን ምሰሉበት፣ ቅዱሳት አንስትን ምሰሉበት፣ እነ ቅድስት አርሴማ እነ ቅዱስ ክርስቶስ ሰምራን ምሰሉበት። ወንዶችም እነ ቅዱስ ጊዮርጊስ እነ ተክለ ሃይማኖትን ምሰሉበት። ይህን ጾታችሁን አክብራችሁ ከሄዳችሁ፣ እውቀታችሁን አክብራችሁ ከሄዳችሁ፣ እድሜያችሁን አክብራችሁ ከሄዳችሁ እግዚአብሔር መጨረሻ ላይ ዛሬ የምን በዓል ነው ብያችኋለሁ? የሰራተኞች በዓል ነው። ሰራተኞች በሚሰበሰቡበት ጊዜ ዋጋቸው በሚሰጥ ጊዜ ይመጣል። ኋላ የመጨረሻው ምሳሌ የበጎችና የፍየሎች ይመጣል። በቀኝና በግራ መቆም የሚችሉት ይመጣሉ ማለት ነው። ሰነፉና ክፉ ጨካኙ በግራ ይቆማል። ሌላ ነገር የለውም። ጎበዞች፣ ብርቱዎች፣ ደናግሎች እና ቸር አገልጋዮች በቀኝ በኩል ይቆማሉ። ስለዚህ እኛ ሁላችንም አሁኑ ያለችን ዕውቀት ለኛ የተገባች ዕውቀት እንደሆነች ያዙልኝ። መጀመሪያ በቃ እግዚአብሔር የሚገባንን ዕውቀት ነው የሰጠን ብላችሁ አስቡ፣ አታማሩ። ምናልባት እንዲህ ስል አትትጉ፣ አትጨምሩ አላልኩ። በቃ አሁን ያላችሁበት የህይወት መስክ በቃ ለእናንተ የተፈቀደ ነው። እሱን ያዙ። ሁለተኛ ደግሞ በዚህ ካልሰራንበት በተሰጠነው መክሊት ካልሰራንበት እግዚአብሔር እንደሚተሳሰበን አስቡ። ሁላችንም እናስብ። ያን ጊዜ ወይ ሽልማት ነው ወይ ሞት ነው። ካተረፍንበት እንሸለማለን፣ በዘረዘርኳቸው በእድሜያችን፣ በእውቀታችን፣ በምናምን። ካላተረፍንበትና ቀብረነው ከሆነ እድሜያችን፣ ህይወታችን፣ ጊዜያችን፣ ስልጣናችንና የመሳሰለ ለኛ ያሉን ነገር ከዘረዘርኳቸው ውጭ ለኛ ያሉትን ነገሮች እየተጠቀምናቸው ካልሆነ እሱ አደጋ ነው። ስለዚህ መክሊታችንን አብዝተን መድኃኔዓለም ክርስቶስን አስደስተን መንግስቱን ወርስ ዘንድ ቅዱስ ፈቃዱ ይሁንልን። ያስተማረን የመከረን የገሰጸን ቸር አምላካችን ስሙ የተመሰገነ ይሁን። ስብሐት ለእግዚአብሔር።